ዮዲት ተጋለጠች። ዮዲት በስተመጨረሻ ተጋልጣለች ማለት ነው። ሁሉን ነገር አውቋል ማለት ነው። ወንድዬ ሁሉን ነገር አውቋል። ምክንያቱም የተቀረጸውን ቪዲዮ አሳይታ አለምዬ አሳውቀዋለች ማለት ነው። ዮዲት እንግዲህ በኃይለኛ በችግር ውስጥ በጭንቀት ውስጥ ትገኛለች ማለት ነው። ምክንያቱም ያደረገችው ነገር እንደዚህ በቀላል የሚታለፍ ነገር ስላልሆነ በጣም እየተርበተበተ ትገኛለች ማለት ነው። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሁላችሁም ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ቅንነት ለራስ ነው። ኮሜንት ላይ ያስተያየታችሁን ጻፉልኝ። እንደዚሁም ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ለእናንተ ለእኔ የምታደርጉት መልካምነት ለእናንተም እንደ ጥላ እየተከተለ እየሄደ በሄዳችሁበት መልካም ነገር ይደረግላችኋል ማለት ነው። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። አሁንም ደግሜ እላችኋለሁ። እንግዲህ የእናት ግፍ ድራማ በጣም በሚያሳዝን ነገር ብዙ ሰዎች የተደመሙበት ብዙ ሰዎች በፍቅር የሚጠብቁት በጉጉት የሚጠብቁት ድራማ ነው ማለት ነው። እንግዲህ አሁን ደግሞ ይዤላችሁ የመጣሁት ክፍል 21ን ይዤላችሁ መጥቻለሁ ማለት ነው። ክፍል 1 ምንድን ነው የተፈጠረው ሲባል እንግዲህ ዮዲት የምትባሏ ሴትዮ የምታደርገው ነገሮችና የምታደርገው ማንም ሰው አያውቅብኝም፣ ማንም ሰው ስለኔ ነገር የሚያውቅ ሰው የለም፣ እንደፈለገኝ ያደርጋለሁ ብላ ነው የምታስበው። እንግዲህ እንደዚሁም ሀሳቧ ምንድነው እቅዷ እማየል የወንድዬን እናት እንግዲህ የባሏን እናት መግደል ነው። አንድና ለአንድ እሷን ማስወገድ ነው የምትፈልገው። በፊት ከቤት ውስጥ ለማስወጣት መቁደሊያ የተለያየ ቦታ እንድትሄድ አስባ ነበረ። ግን ያ ነገር ደግሞ ምንም ሊያጓጣት አልቻለም። ልትሄድ አልቻለችም። ግን የወሰነችው ውሳኔ ምንድን ነው? በስተመጨረሻ ግድያ ነው ማለት ነው፣ መግደል ነው ማለት ነው። ይሄን ነገርስ ደግሞ ማን ያስተማረቻት? እናቷ ነች። እናቴ ብላ የምትላት ሴትዮ እሷ ነች። ነገ በኔ ላይ ይደርሳል፣ ነገ በኔ ላይ ይመጣል ብላ ያላሰበች ትልቅዬ ሴትዮ። እንግዲህ ሰው እንኳን ትንሽ ሰው እንኳን ስሜተኛ ሆኖ ያስባል። ልጅ ስሜተኛ ነው። ገባችሁ አይደለ? አንዳንድ ጊዜ በስሜት የምንጓዝበት ሰዓትና ጊዜ አለ። ጉርምስና የሚባል ነገር አለ። ሁላችንም ያችን ቀን ያላሳለፍነው ሰዎች የለንም። ያቺ ጊዜ ግን በጣም ይቆጨናል። ለምንድን ነው እንደዚህ ያደረግነው? ለምን እንደዚህ ሆን ብለን ብዙ ሰዎች ባደረግነው ነገር በወሰንነው ውሳኔ እንጸጸታለን ማለት ነው። እኔ በራሴ ተጸጽቻለሁ። ብዙ ነገር በጉርምስናዬ ሰዓት ማንንም ሰው በማልሰማበት ሰዓት ብዙ ጥፋት አጥፍቻለሁ። ይብን እስከ ዛሬ ድረስ እንደ ነቀርሳ የሚወጋኝ ጥፋት አጥፍቻለሁ። ግን ደግሞ ያቺ ቀን ተመልሳ ዛሬ ብትመጣ ያንን ነገር አላደርገውም። ምንም ነገር ፈጣሪን የሚያስቀይም ነገር ላደርግ አልችልም። ሰዎችን የማስቀይም ነገር አልፈልግም ማለት ነው። ግን ደግሞ እናንተ በዛን ሰዓት የራስ የምታደርጉት ነገር ራሱ ትክክል ሆኖ መስሏችሁ ይታያል ማለት ነው። ትክክል አለመሆኑ ካለፈ በኋላ እና ጊዜ ከሄደ በኋላ ነው የሚገባችሁ ማለት ነው። እንግዲህ ዮዲት ለምን መሰላችሁ? ይብን እንኳን እሷ እንኳን ልጅነት የሚሆን ጉርምስና የሚሆን ጊዜ የሚሆን ያው ግን ክፋት በጉርምስና ሰዓት ይመጣል ወይ ደግሞ በልጅነት ጊዜ ይመጣል አይደለም። ግን ደግሞ ስሜተኝነት መሆን አለ። ሰው ልጅ ስሜቱን አለመክቷ ስሜቷን አለመያዟ ዛሬ እዚህ ደረጃ ደርሷት ሊሆን ይችላል። ግን ደግሞ ይሄ ሁላ ነገር ከእናት ምክር ሲመጣ ምን አይነት ስሜት እንደሚሰማችሁ አስቡ። የራሳችሁ እናት ሰዎችን ግደሉ ካልገደላችሁ ብላ ስታበረታታችሁ ምን አይነት ስሜት እንደሚሰማችሁ እራሳችሁ አስቡት ማለት ነው። ቤተሰብ እናት ማለት ልጆቿን በስነ ስርዓት የምታሳድግ በመግባር በማስተዋል የምታሳድግ እናት ነች። ግን እሷ የወዲት እናት ደግሞ ምን ነበረ ስታደርግ የነበረችው? እናቷን በተለያየ ነገር እንደውም በምን እያደረሳደገች ነበረ? በክፋት ነበር ስታሳድጋት የነበረው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ያ ክፋት ግን እሷ ላይ ተመልሶ ቀኑን ጠብቆ መሄዱ አይቀርም በእርግጠኝነት ማለት ነው። እትዬ ወርቂቱ ሁላችንም እዚህ ድራማ ላይ የምንማረው ምንድን ነው? ልጆቻችን በምን አይነት ማሳደግ አለብን? ልጆቻችን በምን አይነት መንገዶች ማሳደግ አለብን? ልጆቻችን በምን አይነት ምግባር መቅረጽ አለብን የሚለውን ነገር እንማርበታለን። ወደዳችሁም ጠላችሁም ቤተሰቦች ማለት ነው መማር አለብን። ልጆቻችን ፊት የምናወራውን የምንናገረውን መጠንቀቅ አለብን። ነገ ለራሳችን ጠር ነው። ነገ ለራሳችን ትልቅዬ መስዋዕት ያስከፍለናል። እውነቴን ነው የምላችሁ። ልጆች እንደ ሁሌም እናገራለሁና እንደ ወረቀቶች ነጭ ናቸው። እናንተ የምትላቸውን እናንተ
የምታስተምሯቸው ነው የሚማሩት። እናንተ የምታረጉትን ነገር አይተው ነው የሚያደርጉት ማለት ነው። ግን ነገ ግን ከቶሎ ብለን ካለፈው ነገር የማንቆጠብ ከሆነ ትልቅዬ መስዋዕት፣ ትልቅዬ ጠባሳ በህይወታችን ጥሎ ይሄዳል ማለት ነው። ስለዛስ እያስተውን ልጆቻችን በስነ ስርዓቱ ማሳደግ ይጠበቅብናል ማለት ነው። ከራሳችን ቤተሰቦቼ እኔ እንደዛ አይነት ስሜት ነው የሚሰማኝ። እናንተ ደግሞ የሚሰማችሁን አስተያየታችሁን በዚህ እንድትጽፉልኝ ጠይቃችኋለሁ እላችኋለሁ። መልካምነት ለራስ ነው። መልካም ነገር ለሰዎችም ስታደርጉ ለእናንተ ተከትሏችሁ ነው የሚሄደው። እንደ ጥላ ተከትሏችሁ ነው የሚሄደው ማለት ነው። እና ቤተሰብ ብቻ እኔ አላቅም። የእናት ስቃይ ድራማ፣ የእናት ግፍ ድራማ በጣም በሚያሳዝን ነገር ውስጥ ይነካል ማለት ነው። እንግዲህ ፈጣሪ ማስተዋሉን ይስጠን ለሁላችንም ቤተሰቦቼ። ብቻ በጣም በሚያሳዝን ነገር የምታደርገው የወዲት ግፍ፣ ይሄ ሁላ ነገር የእናቷ የቀመመችው ቅመም ነው ዛሬ ይሄ ሁላ ነገር ደረጃ እንድትደርስ ያደረጋት ማለት ነው። እናትዬ ጥሩ ነገር አስተሳሰብ ቢኖራት ዛሬ ልጇ እንደዚህ አትሆንም። ይብን እንኳን አይታችኋል እንግዲህ ልጇ ደህና ሰው እንኳን አስቻለው እንኳን ደህና ሰው ሊሆን ሲል አልፈለገችም። ልጄን ቀየርሽብኝ ያለች ፀሐይን ማለት ነው። ለምን ልጄን ቀየርሽው? እንግዲህ የልጇን ጦርነት አልፈለገችም ማለት ነው። የልጇን መልካምነት አልፈለገችውም። አስባችሁታል? ልጄ ጥሩ ሰው ሆን፣ ልጄ መልካም ሰው መሆን አለብክ ብሎ ሰዎች ይናገራሉ። እሷ ደግሞ የልጇን ክፋትና የልጇን መጥፎነት ነው እያስበለጠችው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። እውነቴን ነው የምላችሁና እና ይሄ ድራማ ብቻ አይደለም። ብዙ ሰዎች በቤታችን እንደዚህ ነው የምናደርገው። በቤታችን ቁጭ ብለን ዘረኝነት ልጆቻችን እናስተምራለን። የኔ ዘር ይበልጣል፣ የአንተ ዘር ይበልጣል እየተባባሉ እናትና ባልና ሚስቶች እዛው ልጆቻችን ቁጭ አድርጎ ይጨቃጨቃሉ። ልጆቻቸው ከዛም በኋላ ትልቅ ተጽዕኖ ነው ያለባቸው። ዛሬ ኢትዮጵያን እዚህ ደረጃ እንድትደርስ ያደረገው ምንድን ነው? ልጆች ፊት ቁጭ ብለን የምናወራው ታሪክ ነው ማለት ነው። የኛ ዘር እንደዚህ ነው፣ የኛ ዘር ትልቅ ነው፣ የኛ ዘር ትንሽ ነው፣ ያንተ ቤተሰብ ድሃ ነው፣ የኛ ቤተሰብ ሀብታም ነው። እውነቴን ነው የምላችሁና በእንደዚህ አይነት ነገር ነው ዛሬ አገራችን ኢትዮጵያ ምስቅልቅሏ ወጥቶ ትናንትና አባቶቻችን የዘሩብን ዘር ነው ማለት ነው ዛሬ እዚህ ደረጃ እንድንደርስ ያደረገን ማለት ነው። ስለዛን ልጆቻችን ፊት የምናወራውን፣ የምናናገረውን፣ የምናስተምራቸውን፣ የማናስተምራቸውን ጥንቃቄ ማድረግ አለብን። በዛም ልጆች እንዳታዩባቸው። እኔ ማርያምን ብዙ ነገር በዚህ ነገር ውስጤ የተሰማኝ ነገር አለ ማለት ነውና ውስጤ የተሰበረ ነገር አለ። ያንን ግን ስብራቴን በስንት መከራ ነው የጠገንኩት። ዛሬ በስንት መከራ ነው እንድረሳው ፈጣሪን እየለመንኩ ማለት ነው። ከልጅነቴ ስሰማቸው ያደግኳቸውን ነገሮችን እንድረሳው ፈጣሪ ለምኜ ነው። ከ100% ውስጥ ያው 75% ከውስጤ እንዲጠፋልኝ ያደረገልኝ ፈጣሪ ማለት ነው። ለምን ተጽዕኖ አለው። በልጅነታችሁ ሆናችሁ ሰምታችሁ ያደጋችሁት እያያችሁ ያደጋችሁት ነገር የሆነ ነገር በጣም ስታርጉ ራሱ ተጽዕኖ ነው የሚያደርግባችሁ ማለት ነው። ስለዛ እንዶ ቤተሰቦች አደራ በልጆቻችሁ ላይ መስራት አለባችሁ። በልጆቻችሁ ላይ መስራት አለባችሁ። መልካም ነገር መገንባት አለባችሁ። እኔ እውነቴን ነው የምላችሁ። መልካምነት ጥሩ ነው። ለማንም ሰው ክፉ ነገር ማሰብ ምንም አይደለም። ራሳችሁን ሆናችሁ መኖር አለባችሁ እና ይብን እንኳን እናንተ እንኳን ያለባችሁን መጥፎ ባህሪ ብላችሁ የምታስቡትን ለልጆቻችሁ ማሳየት የለባችሁም። የእናንተ የጣላችሁት ባህሪ በልጆቻችሁ ላይ እንዳይገለጥባቸው ማለት ነው። አንዳንድ ጊዜ የሆነ ጸባይ ይኖረናል። ባህሪያችን ሳይሆን ጸባያችን ማለት ነው። የማንፈልገው ጸባይ አለ። የማንፈልገውን ነገር እናደርጋለን። የማንፈልገውን ሳናውቅ ተናግረን እናገኘዋለን። መሆን የሌለብንን ስናደርግ እናገኛለን። መደረግ የሌለበትን ስናደርግ እናገኛለን። ያ ነገር ደግሞ አንዳንድ ጊዜ ከመጥፎ ክፉ ሀሳብም ክፉ መናፍስትም ሊሆንም ስለሚችል ግን ያንን ነገሮች ራሱ ልጆቻችሁ እንዳያዩባችሁ ማድረግ መፍቀድ የለባችሁ ማለት ነው። ገባችሁ አይደለ? ትክክለኛ የሰዎችን ማንነትን አስደርጋችሁ ልጆቻችሁን ማሳደግ አለባችሁ ማለት ነው። እና ለዚህ ነው ዛሬ ዮዲት እንደዚህ ዋጋ እየከፈለች ያለችው። ምንድነው እናትዮ ያስተማራቻት ነው። ዮዲት እኮ አሁን ስቃይ ውስጥ ነች ያለችው። ራሱ እኮ ሰላም የላትም። እኔ እውነት እንደዚህ አይነት ሰዎች ሰላም የላቸው፣ ራሳቸው ሰላም የላቸው፣ ለሰዎች ሰላም አይሰጡ። ዝም ብሎ በቃ እንደዚህ ዝም ብሎ በቃ መዋኘት የሰላም ሰው ልጅ እኮ
ባለው ነገር በተሰጠው ነገር አመስግኖ መኖር እኮ ኃይለኛ ጤንነት ነው። ጤንነት ብዙ ሰዎች እንደ ሀብት ንብረት ስናገኝ የሆነ ህይወት የፈለግነውን ህይወት ስናገኝ ሰላም አግኝተን የምንኖር የሚመስላቸው ሰዎች አሉ። ላ በፍጹም ዋናው በመጀመሪያ የውስጥ ሰላም ነው የሚበልጠው። የውስጥ ማንነት ውስጣችሁ ሰላም ስታገኙ ሁሉ ነገራችሁ ሰላም ያገኛል። እና ቤተሰቦች ዛሬ የወዲት እናትየዋ ነች ሰላሟን የነሳቻት ማለት ነው። ሰዎችን እንድትጠላ ገንዘብ እንድትወድ ነፍስ ገዳይ እንድትሆን ያደረገቻት እናትየዋ የጠነሰችው ጥንስስ ነው ዛሬ ለልጇ እንዲደርስ ያደረገችው ማለት ነው። እና ቤተሰቦች በዚህ አጋጣሚ ድራሞች ስናይ መማር አለብን፣ ትምህርት መውሰድ አለብን። ይሄ ትምህርት ምን መማር አለብን፣ እንዴት ነው ለእኛ ምን ያስተምረናል የሚለውን ነገር ማስተዋል ስላለብን ቤተሰቦቼ በዚህ አጋጣሚ እኛም እለት በእለቱ ከምንሰማው ድራማዎች ማስተዋል አለብን፣ ማወቅ አለብን። ከነኚህ ምን ተማርን፣ ምን አስተዋልን፣ ምን ይጠቅመናል፣ እኛስ ከነሱ ምን ተማርን የሚባለውን ነገሮችን ማወቅ አለብን ማለት ነው። እኔ ተማርኩ ብዬ በጣም የምነግራችሁ ምንድን ነው በልጆቼ ላይ መስራት እንዳለብኝ፣ ልጆች የሰሙትን ነገር ክፉ ነገርም ከሆነ ከሰሙ ያንን ክፉ ተግባራዊ እንደሚያደርጉ፣ መጥፎ ጥሩ ነገርም ከሰሙ ጥሩ ነገር እንደሚያደርጉ ከእናት ግፍ ድራማ ተምሬያለሁ ማለት ነው። እና ቤተሰቦቼ ለቤቴ አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠየቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እውነት ሁሌም ለምታበረታቱኝ ላይክ ሼር እያደረጋችሁ ሁሌ ከኔ ጋር ለነበራችሁ ቤተሰቦቼ እጅግ አድርጌ አመሰግናችኋለሁ። ሰላማችሁ ብዝት ይበል። ቀጣይ ተመልሼ እስከሚመጣ ድረስ በሰላም ጠብቁኝ። ሰላም ለሀገራችን፣ ፍቅር ለሀገራችን፣ አንድነት ለሀገራችን፣ ዘረኝነትን ክፋትን ከሀገራችን